የኛ ባል ልብ አንጠልጣይ የፍቅር ታሪክ። ደራሲ አምረን፣ ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በአክብሮት ጋብዛችኋለሁ። ቪዲዮን ላይክ በማድረግ ጀምሩ። መዋደድ ቃል እስኪሆንብንና በተግባር እስከንበልጠው እንፋቀር ነበር። ታዲያ ይህ ውዴታ ያልገለጸው ውዴታችን ለሐላል አጥር አብቅቶን ኒካህ ታሰረ፣ ጎጆም ተቀለሰ። ስስት ውዴታው ለሱ ስል ብዙ መስዋዕት እንዳደርግ ገፋፋኝ። ሳይመጣ ምግብ መብላት አንቆ የሚገለኝ ይመስል ሸሸሁት። ጠብታ ቆሻሻ ልብሱ ላይ አርፋ እንዳይሳቀቅ ካወለቀው ልብስ የተከታተልኩኝ አጥባለሁ። ሲመጣ ለአመታት ያጣኝ ይመስል እቅፍ አድርጎኝ ለደቂቃዎች ይቆያል። ፍቅር ግቡን መጥቶ በአራተኛ ወራችን ነፍሰ ጡር መሆኔን አወቅኩ። ነገርኩት። ደስ አለው። የዱንያን ጀነት የጎበኘ መሰለኝ። ቀኑ ደርሶም ልጅ ተወለደ። ባለቤቴን የሚመስል ቀይ ወንድ ልጅ ተገላገልኩ። እናቴና የባለቤቴ እናት እንደ ወርቅ አረሱኝ። 3 ወር ሲሞላኝ ታዲያ አንድ ወሬ ሰማሁ። ባለቤቴ ወደ ሌላ ቤተሰብ ሽምግልና መላኩን በወሬ ሰማሁ። ሞራሌ ቅስሜ ሲሰበር ታወቀኝ። ገና ሙሽርነቱን ያልጠገብኩት ባሌ ምን አጉድዬበት ይሆን አሰኘኝ። በራሴ የነበረኝ መተማመን ሁሉ ሲደቅ ይታወቀኛል። ፍቅሩ አልቀነሰብኝም። ዛሬ አቅፎኝ ስሙኝ ይገባል፣ በእጆቹ ያጎርሰኛል። ልጃችንም በአካሉ ላይ ስልጣን ሰጥቶት ሲሻው ሲሻናበት፣ የአራስ ቅርሻቱን ሲለቅበት እንኳ በስስት ይቀበላል። ግራ ገባኝ። የተባለው ሰው ግን እውን ባለቤቴ ነው አሰኘኝ። ነገሩ ቁርጥ ሆኖ በባለቤቴ ሁለተኛ ሚስት ተረጋገጥኩ። ከኔ በእድሜ ታንሳለች። እንደምንተዋወቅ እሱ ባያውቅም በሩቅ አውቃታለሁ። ቀይና ቆንጆ ናት። ባሌ ምንም አላደረገኝም። ነገር ግን ሊያገባ እንደሆነ ከሌላ ሰው ሰማሁ። ቀጠን ትላለች። ሰልከክ ያለ አፍንጫና ውብ አለባበስ አላት። በመንገዴ ከሩቅ ባየዋት ቁጥር ራሴን ከሷ ማወዳደሩ ጎዳኝ። ጊዜያት እየተቆጠሩ ሱቅ አንገቱን በቅጡ ያላቆመውን ልጄን አዝዬ ጎታታ ሽቴ ላይ ድንኳን የሚሉኝን ጁልባብ ደርቤ ሽቴው እንዳይጠልፈኝም ወደ ጎን በብብቴ ሸጉጬ ስወጣ በሚያምር አባያና ቋ በሚል ጫማ እንደ ሞዴል ስትራመድ ያማለለችኝ ይመስል ከወንዶቹ እይታ አብልጬ እመሰጥባታለሁ። ስንት ውበትን ስያሜ የሚያሳጡ ቆንጆች እሷን ከገብስ የማያስቆጥሩ እንዳላየው ዛሬ ራሷን በሷ መነጽር አይቼ እኔነቴን መጥላቴ ሰበቡ የባሌ አይኖች እሷን ከጅለው ማጨታቸውን ማወቄ ነው። ሆዲ ብሰኝና የገዛውትን እቃ እያወዛወስኩኝ ቤት ስገባ ልጄ ጩኸቱን ይለቀዋል። አባብ ያስተኝቸው አይኖቼ በእንባ ይታጠባሉ። እኔም እንደሷ ቆንጆ በሆን ኖሮ ባሌ ገና በቅጡ 2 አመት ሳይሞላን እንኳ አይደርባትም ነበር እላለሁ። እጠይቃለሁ። እንዲህ ነው እንዲህ ፍርዱ? ለወንድ ልጅ አላህ የሰጠው ሀቅ አይደለም? ወላሂ አይደለም። የሰጣችሁትን መብት ያለ አግባብ ተጠቀማችሁ። ከጌታችን አታጣሉን። አላህን ፍሩ። ትካዜና ድብርት መላ አካሌን ወረሰው። በሩ ተንኳክቶ ባለቤት ገባ። ተሽቀዳድሜ አቅፌ አይኖቹን ሳይ ራሴ ለራሴ አነስኩኝ። አልመጠነም ሆቤ? አትወደኝም ማለት ነው ወይስ ምን አጎደልኩኝ? ልቤ ጨቀጨቀኝ። ሳላስበው እንባዎቼ ተንከባለሉ። በድንጋጤ እይታ አይቶኝ እያባበለ አቅፎ አስገባኝ። ሁኔታውን አደባብሻ አልፌ የባለቤቴ ሰርግ ቀን 2 ቀን ሲቀረው ደረሰ። ፊልድ ሊወጣ መሆኑን ነግሮኝ ልብሶቹን አዘገጃጀው። ካልሲ ጫማዎቹን አጸዳዳው። ለወትሮ በኖርማል የምቆርጥለትን ጺሙ በቅርጽ አስዋብኩኝ። ገላውን እስከ ጀርባው አሽቼ አጠብኩት። ፈገግታው ሰላሚ ነውና ፈገጋስ ብዬ ልሸኘው ወሰንኩ። ከጀርባው ቅፍ አድርጌ ሴትነት ሆኖብኝ እንጂ ላንተ መልካም አልጠላም እኮ። ግራ በመጋባት አይቶኝ ዝም አለ። ልክ ቁርስ በልተን ሰዓት እስኪደርስ ጋደም ልበል ብሎኝ ክፍላችን ሲገባ ነው ይህንን ከዲያሪ ደብተሬ ያኖርኩት። ልጄ ከአባቱ አጠገብ ለጥ ብሏል። ጺም ቢኖረውማ መንትያ ነበር የሚመስሉት።
አቤት መመሳሰላቸው! ወደ ዳር አድርጌው ቤቢን አባቱን ጥብቅ አድርጌ አቅፌ እንሰቀሰቅ ጀመርኩ። ሽቶ አፍንጫዬ ሲደርስ ሆድ ያስብሳኛል። በስቅታ አንቆ ያነፋርቀኛል። እንባና ካፌ የሚወጣው ሙቀት አባኑት ይሁን እንጃ ዞር ብሎ ወደ ደረቱ አስጠግቶ አቀፈኝ። ሳላስበው ግልጽ አድርጌ ጮክ ብዬ ማልቀስ ጀመርኩ። እኮ ምን ጎሎ፣ ምን አስጠልቶ፣ ምን ሳንሶ ነው የሚያፈቅረኝ ባሌ ሁለተኛ የሚፈልገው? ጸጉሬን እየደባበሰ አባበለኝ። ምን ሆንሽ? ለምን አይለኝም? ለምንድን ነው የምታለቅሽው ሳይለኝስ ምን ነው? ሁሉን ትቼ ሀዘኔን ባሰብኝ። ከባሌ እቅፍም ወጣሁ። ነግቶ ፀሐይ ስትወጣ ከመስጅድ እንደተመለሰ በረንዳው ላይ ወንበር ይዞ ተሰይሟል። ሁሉ ነገሩ ማሳሳቱ ሳያንስ እፈራዋለሁ። ከውዴታዬ ጋር እንዴት አደርጋለሁ ብዬ ልጠይቀው ወኔ አጥቻለሁ። ሻይ ይዤ ካስያዝኩት በኋላ እግሮቹን ተንተርሼ ከተቀመጥኩበት ወንበር እግርጌ ባለችው ምንጣፍ ቁጭ አልኩኝ። በአንድ እጁ ሻዩን በሌላ እጆቹ ደግሞ ጸጉሬን እየዳበሰ ኢስላም ማለት ምን ማለት ነው አለኝ። ትክዝ ባለ ድምጼ አይኖቼ ብዝዝ ብለው በሩን እያየው ኢስላም ማለት ለአላህ ትዕዛዝና ፍቃድ ያለምንም ቅሬታ እጅ መስጠት ነው። ኢስቲስላሙ ሊላህ አልኩት። አልሐምዱሊላህ የኔ ቆንጆ፣ ስለ ሰለፍይ ቀደምት ሙስሊም እንስቶች ታውቂያለሽ አለኝ። በጥቂቱ ዱንያን ድልድያቸው ለጌጦቿ የወረት ፍቅር ሰጠው ለረህማን ትዕዛዝ ሁሉን ስሜታቸውን ገድለው ለፍቃዱ በፍቅር እጅ የሰጡ ነበሩ። ማሻአላህ የኔ ንግስት፣ ነቢያችን አለይሂ ሰላቱ ወሰላም ስንት ሚስቶች ነበሯቸው? ጥያቄው አካሄዱ እየገባኝ ነው። 11 ነገር ግን አልኩ ለመልሱ ድፍረት እያሰባሰብኩ። አንዲት ቢክራ ሚስት ብቻ ስትኖራቸው ሁሉም አግብተው የፈቱና አንዳንዶቹም የልጆች እናት ነበሩ። የፈገግታው ሙቀት ጀርባዬ ላይ አረፈ። እሺ ቆንጅያ ሚስቴ፣ አላህ ለወንድ ልጅ ስንት ድረስ እንዲያገቡ ፈቀደ? ለስለስና ዝቅ ባለ ድምፅ አሁንም ጠይቀኝ። እንባ ከአይኖቼ ክብለል አሉ። እስከ 4 አንድ ማግባት ግን ላለመበደል በጣም የቀረበ ነው ብሏል ኢላሂ። ቀና ብዬ አየሁት። ግንባሬን ሰማ አድርጎ ግቢ በቃ ይቀዘቅዛል፣ ገና ራስ ነሽ እኮ። እንባይን ጠራርቄ ገባሁ። አልፈልግም ላምጸው። ባሌን መሬን በአጉልልህ ላጣው። በድሎኝ ከሄደ አላህ እኔን ይክሳል። እኔ ካጠፋው ግን ጸጸቱ የእድሜ ልክ ነው የሚሆነው። ሙአዚን ነው ባሌ፣ ኢማም ነው። በእድሜ 78 ዓመት ይበልጠኛል። ወደ 30 ገብቷል። ቆንጆም ነው። የቁንጅናውን ቆብ ያስደፋው ግን ወንዳ ወንድነቱ ነው። ሰፊና ረጅም ነው። ቁጣው መላቀት ያሳጣል። ፈገግታው ደግሞ ቀን ያበራል። ሱጁድ ላይ ቀይ ግንባሩ መሀል ተውቧል። ወንድ ከልቡ ሆኖ ግን ማንም እንዲጋረኝ አልፈልግም። ላጣውም አልፈልግም። ጦር ይዤ ብወጋለት ጥፍሮችን አስዬ ድርሽ በይና ልልለት ያንሰዋል፣ ግን አላድርገውም። በዚህ ተግባር የሚወደኝና የምወደውን ባሌን ከማሳጣቱ በላይ ጌታዬ ዘንድ ሀቅ ያሳጣኛል። ታዲያ መፍትሄው ዱዓ ብቻ ነበር። የሰርጉ ዋዜማ ላይ የኔ አይሻ ባለፈው ያስቀረዋቸውን ሀዲስ አስታውሽኝማ። የቱን? አይኖቹን ሰስቼ የተለመደችውን የበራ ጥር ቡዝዝ ብዬ ያየው ላ ዩእሚኑ አሐዱኩም የሚለው። እኔም ቀጠልኩ ሐታ ዩሂቡ ሊአኺ ማ ዩሂቡ ሊነፍሲህ። አንደኛችሁ አላመነም ለራሱ የሚወደው ለወንድሙ እስካልወደደ ድረስ። ፈገግ ብዬ ሳየው ሳቁን ለቀቀው። እግሮቹን አጥብቄ ተንተርሼ እኔም ሳኩኝ። አላህ ሌላ ልጅ ቢሰጠን ከባባና ከሚወለደው ልጃችን ማንን አብልጠሽ ትወጂ ነበር? ቅኔው አልጠፋኝም ነበር። ቤቢዬ እሱ እኮ ነው የመጀመሪያ ልጄ። ሆቢ አሁንም ፈገግታው ሞቅ አድርጎ በጣቶቼ የተጫወተ እኔም የመጀመሪያዬን ከማንም ትበልጥብኛለች፣ ግን ደግሞ ላገባ ነው። ትኩስ እንባ ክብልል እያለ ከይኔ
ግን እኮ አዲስ ሙሽራህ ነኝ። እንዴት በቶሎ ሌላ ፈለክ? ዩሱፍ ስሩ ላይ የእንባ ጠብታዎችን በሹራቤ እጅጌ እየጠረኩኝ ልጅቷ እርጉዝ ናት። ብድግ ብዬ ቆምኩ። እጆቼን ሳብ አድርጎ ወደ ቦታ የመልሶ አገጩ መሃል አናቴ ላይ አስቀምጦ የኔ ልጅ አይደለም አትደንግጭ። ውስጤ ሲረጋጋ ይታወቀኛል። ነገሩ ግራ ሆነብኝ። ውዴ ራዲያ ተደፍራ ነው? ቤተሰቦቿም አውቀዋል፣ ግን ማንም ሊረዳት አልሞከረም። ስለዚህ ነው ላገባት የወሰንኩት። ታዲያ ለምን ቀድማ አልነገርከኝም? አውቅሻለሁ እኮ ደግሞ ሰሞኑን ሁኔታሽ ማሳሰበኝ። ደግሞ በቅርቡ ተጋብተን አፈርኩሽ። ውስጤ በግማሽ ተረጋጋ። ግን እኮ እሷ ከኔ የምትበልጥ ቆንጆ ናት። ታፋዎቹ ላይ አይኖቼን ከልዬ እየሳቀብኝ ወላሂ አንቺ በብዙ ትበልጫታለሽ። ትንሽ ድብልብል ያልሽው እኮ ባባዬ ስለመጣ ነው። ለእኔ ደግሞ ይሄ ለውጥ የለውም። ግን እሷ ትዘንጣለች፣ አይኑን ሁሉ ትስባለች። እንዴት አንተን አትወስድብኝም? በቃ እሷ ጋር ትዘወትራለህ። እውነቱን ልንገርሽ፣ ከእሷ ዝነጣ ይልቅ አንቺ ጥቁርና ሰፊ ጅልባብ ለእኔ ክብር አለው። እሱ ለእኔ ውበት ነው። እንደውም እሷንም አስለብሻት ልክ እንደ እህትነትሽ። ትሽ አላህ ይዘንላት። በአንተም ካሳት። ግን በቃ አልወዳትም። ላ ተድኹሉ ልጀነተ ሐታ ቱዕሚኑ ወላ ቱዕሚኑ ሐታ። እንድቀጥለው ባይኑ እየጠየቀ ተሐቡ ብዬ መለስኩለት። አባባሌ ፈገግ እያስባለው እስክታምኑ ድረስ ጀነት አትገቡም፣ አታምኑም እስክትዋደዱ ድረስ። እና ጣውንቴን ይህንን ስለው የደረሰባትን አስቢና ዘኝላት። ሀቄስ ቢኢዝኒላህ እወጣለሁ። እሺ ስትናፍቀኝስ? አብሬሽ ሆናለሁ። ስቀናስ? እስክትገብጪ ለቅሻለሁ። በቃ ግባ። መሀል አናቴን ስሞ እሺ ያለኝ። ካልጣሰ መብትሽ ነው ካለው ሰበብ ምክንያት በመብቱ ድንበር አትለፊ። አንቺን ስላገኘ ከሀቁ አታጓዲ። ሞልተሽ ልቡን ተቆጣጠሪ ኡኽታ። ሌላ እንዳይመኝ ማድረግ እስከምትችው ያዡ። አመልጦሽ ከወጣ ግን ከቀደረ ጀሊሉ ብቸኛ መሆን ሁለት ከመሆን የተሻለ አይደለም። መብቴንም ብሎ ዘራፍ ከሚል ደረስነትን አላህ ይሰትረን። አላሁማ አሚን። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮች ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።